ሰላም ጤና ይስጥልኝ ተመልካቾቻችን እንደምን ከርማችኋል? ይህ ዲፕሎማሲያችን ነው። የዲፕሎማሲያችን ዝግጅት በውጭ ጉዳይ ሚኒስቴርና በኢትዮጵያ ቴሌቪዥን ትብብር በሳምንት አንዴ ወደናንተ የሚደርስ ሳምንታዊ ዝግጅታችን ነው። ዛሬም እንደተለመደው የውጭ ጉዳይ ሚኒስቴር ሳምንታዊ አክራሞት ምን ይመስላል የሚለውን ዝግጅቶች አጠናቅረን ወደናንተ እንደርሳለን። አብራችሁ እንድትሆኑ የአክብሮት ግብዣችን ነው። ዘላለም መሉ ፕሮግራሙን እየመራሁ ከናንተ ጋር ቆይታ አደርጋለሁ። የዲፕሎማሲያችን ዝግጅት የሚጀምረው በመረጃ ዲፕሎማሲ ነው። ሳምንታዊ የመረጃ ዲፕሎማሲን አስከትለን እናቀርባለን። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ በፈረንሳይ ይፋ የሥራ ጉብኝት አድርገዋል። ጠቅላይ ሚኒስትሩ በጉብኝታቸው ወቅት ከፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ጋርም ሁለቱ ሀገራት ግንኙነታቸውና ትብብራቸውን በሚያጠናክሩባቸው ርዕሰ ጉዳዮች ላይም ተወያይተዋል። በተያያዘም ጠቅላይ ሚኒስትሩ አብይ አህመድ በጣሊያን ይፋ የሥራ ጉብኝትም አድርገዋል። ጠቅላይ ሚኒስትሩ በቆይታቸው ከጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎን ጋርም ውይይት አድርገዋል። በውይይታቸው በኢትዮጵያና ጣሊያን መካከል የሁለትዮሽ ትብብርን በማጠናከር ለአዲስ ኢንቨስትመንትና ኢኮኖሚ ትብብር እድሎችን መፍጠር ላይ ያተኮረም ነበር። የውጭ ጉዳይ ሚኒስትር ዴታ አምባሳደር ሀደራ አበራ በኢትዮጵያ የኩዌት አምባሳደር ናይፍ አብሳል ኦይታቢንን በጽህፈት ቤታቸው ተቀብለው አነጋግረዋል። አምባሳደር ሀደራ በኢትዮጵያና በኩዌት መካከል ያለውን ግንኙነት ታሪካዊ መሆኑን በማውሳትም የሁለቱን ሀገራት ግንኙነት በኢኮኖሚ ዲፕሎማሲም የበለጠ ማጠናከር እንደሚገባም ገልጸዋል። አምባሳደር ናይፍ አብሳል ኦይታቢንን በበኩላቸው ታሪካዊ ግንኙነቱን ወደ ላቀ ደረጃ ለማሸጋገር ትኩረት ሰጥተው እየሰሩ መሆኑን ገልጸዋል። አዲስ አበባ የዓለም አቀፍ ጉባኤ ተመራጭ መዳረሻነቷ እየተጠናከረ ነው ሲሉ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ጌታቸው ገለጹ። አምባሳደር ነቢያት ያለፉት ጥቂት ሳምንታት አዲስ አበባ የአፍሪካና የዓለም ዲፕሎማሲ መዲናነቷን የበለጠ አጉልታ ያስተዋወቀችባቸው ጉባኤያትና ስብሰባዎችን በስኬት ያስተናገደችባቸው እንደነበረም ገልጸዋል። ቃል አቀባዩ በዋናነት ኢቴክስ 2025 የዓለም ሥራ ድርጅት የአፍሪካ ቀጠና ጉባኤ፣ የአይዲ4 አፍሪካ ጉባኤ፣ ኢጋድ 2 ስብሰባዎች፣ የአፍሪካ ኢንሹራንስ ማህበር ጉባኤና የኢትዮጵያ ፋይናንስ ፎረም በስኬት መካሄዳቸውንም አብራርተዋል። ጽጌሬዳ የኛ ጽጌሬዳ ያቺ ያማረች ጓደኞቼ አሁን የታለች? ወታ ከፀሐይ ጋራ ጠውልጋ ጠፋች እንዲያብራ። እንደዚህ አትበል ወንድም ይጠውልጋል ልጅነትም። ሕይወት ደስታ ብቻ አይደለም ሁሉም ያልፋል በዚህች ዓለም። ለአበባዋ ግን ንገራት አዘን ጸጸቴን ግለጽላት፣ ሌላ አበባ አብቂ በላት። ቀደም ሲል ያነበብነው ከሩሲያው ባለቅኔ አሌክሳንደር ፑሽኪን ግጥሞች አንዱን በአማርኛ የተተረጎሙ ነው። አሌክሳንደር ፑሽኪንን ካነሳን አይቀር ሩሲያ ትነሳለች። አሌክሳንደር ፑሽኪን በአያቱ ኢትዮጵያዊ ደም የዘር ሐረግ እንዳለው ይነገራል። የዛሬው ፕሮግራማችን የሩሲያና የኢትዮጵያ ሁለንተናዊ ግንኙነት ምን ይመስላል የሚለውን እናስቃኛችኋለን። አብራችሁን እንድትሆኑ የአክብሮት ግብዣችን ነው። ተመልሰን እንገናኛለን። በ16ኛው ክፍለ ዘመን ይፋዊ ባልሆነ መልኩ የኢትዮጵያና ሩሲያ ግንኙነት መጀመሩን የታሪክ መዛግብት ያሳያሉ። በአፄ ምኒልክ የአስተዳደር ዘመን በ1881 ከራሻ በመጣ የልዑካን ቡድን እንዲሁም በ1887 ከኢትዮጵያ በተላከ የልዑካን ቡድን አማካኝነት በሁለቱ ሀገራት መካከል የተለያዩ የመልእክት ልውውጦች ተካሂደው ነበር። በአድዋ ጦርነት ወቅትም የሩሲያ ወዳጅነት ተጠናክሮ ታይቷል። በጦርነቱ የተጎዱ ኢትዮጵያውያንን የሚረዳ የሕክምና ቡድን ወደ ኢትዮጵያ ልካለች። ሶቪየት ኅብረት መንግስትና ያው የኢትዮጵያ መንግስት የረጅም ዓመት ግንኙነት አላቸው። ከህዝብ ለህዝብም ከመንግስትም አኳያ ያው ከአድዋ ጦርነት ጀምሮ ራሻዎች ከኢትዮጵያ ጎን የቆሙ ናቸው። የሕክምና ቡድን በመላክ የተለያዩ እገዛዎችን በማድረግ ኢትዮጵያ የአድዋ ባትል ላይ በአሸናፊነትም እንድትወጣ በሰብአዊነትም ብዙ ድጋፎችን አድርገዋል። በአድዋ ውጊያ የኢትዮጵያ ህዝብ
ከፍተኛ ድልን ከጎናጸፈ በኋላ ስለ ድሉ የሚያወሳው ወሬዎች ከሩሲያ ሲደርሱ በሰፊው የሩሲያ ሕዝብ ከፍተኛ የመንፈስ አነሳሽነትን አስመጥተዋል እና በዚህ ምክንያት ጥሪ ሰዎች የራሳቸው ገንዘብን አሰባስበው ሐኪሞችን ቀጥሮ መጀመሪያ የሕክምና ሚስዮን ወደዚህ ልከው ከዚያ በኋላ ኦፊሻል የሆነ የሩሲያ መንግስት የዲፕሎማሲ ልዑካን ቡድን እዚህ መጥተዋል። ሩሲያ በአዲስ አበባ የመጀመሪያውን ኤምባሲዋን በ1902 ዓ.ም እንደመሰረተች ይነገራል። ይህም በኢትዮጵያ ቆንጽላ ጽሕፈት ቤት ሳይሆን ቋሚ ኤምባሲ የከፈተች የመጀመሪያው ሀገር ያደርጋታል። ከዚያን ጊዜ ጀምሮ ኢትዮጵያና ሩሲያ ላለፉት 127 ዓመታት ገደማ የሁለትዮሽ ግንኙነታቸውን ማስቀጠል ችለዋል። ሶቪየት ኅብረት ለእኛ ለኢትዮጵያ ትልቅ ስትራቴጂክ ፓርትነር የነበረች ሀገርና ህዝቡም በባህሉ በቋንቋው በጣም የሚመሳሰል በእምነት በተለይ ሁሉም በሚባል ደረጃ የኦርቶዶክስ እምነት ተከታዮች ናቸው። ኢትዮጵያም ኦርቶዶክስን ከምትከተሉ ሀገሮች አንዷ ናት። በሌሎች ሃይማኖቶችም እንዳሉ ሆነው በብዙ ነገር ሶቪየት ኅብረትና ኢትዮጵያ የሚዋደዱ የሚደጋገፉ በዓለም አቀፍ ደረጃም ኢትዮጵያ የተለያዩ ፈተናዎች ያው ይገጥሟታል። ሲገጥሟትም ኢትዮጵያ ቬቶ ፓወሯን በመጠቀም ሶቪየት ኅብረት ኢትዮጵያን ስትደገፍ ቆይታለች። በመሰረቱም የሩስና የኢትዮጵያ ግንኙነት በጣም የቆየ ነው። አንዳንድ ጥንታዊ ጽሑፎች እንደሚያሳዩት መጀመሪያ ግንኙነት የተደረገው እንደ አውሮፓ አቆጣጠር በ13ኛ 14ኛ ምዕተ ዓመት አካባቢ ነበረ። በዛ ጊዜ የሁለቱ ሀገሮቻችን ቄሶች በኢየሩሳሌም ተገናኝተው አንድ ለሌላው ስለ ሀገራቸው ያስታውቁ ነበር። እንደ አውሮፓውያኖች አቆጣጠር በ1959 ዓ.ም ጃንሆይ የቀድሞዋን ሶቪየት ኅብረትን ጎበኙ። በ1962 ዓ.ም ደግሞ ሶቪየት ኅብረት የባህር ዳር ፖሊቴክኒክን ገንብታ ከነ ሙሉ ቁሳቁሱ ለኢትዮጵያ መንግሥት በስጦታነት አበረከተች። ይህ ተቋም ሥራ ሲጀምር አብዛኞቹ መምህራን የሶቪየት ኅብረት ዜጎች ነበሩ። እንደ አውሮፓ አቆጣጠር በ1959 ዓመተ ምህረት አፄ ቀዳማዊ ኃይለ ሥላሴ መጀመሪያ ጉብኝታቸው ወደ ሶቪየት ኅብረት አደረጉ። በዚያው ጉብኝታቸው ወቅት ጥቂት በጣም ወሳኝ እና በጣም አንገብጋቢ ስምምነቶችን ለመፈራረም ቻሉት። በእነዚህ ስምምነቶች በተለይም ሁለት ፕሮጀክቶችን ሁለት ወደ ተግባር የተደረጉትን ፕሮጀክቶችን መጥቀስ እወዳለሁ። አንዱ በዛ ጊዜ የኢትዮጵያ ግዛት የነበረችው የአሰብ የነዳጅ ማጣሪያ ፋብሪካ፣ ሁለተኛው አብይ ፕሮጀክት የነበረው የባህር ዳር የፖሊቴክኒክ ኢንስቲትዩት። ይህ ኢንስቲትዩት እንደ የሶቪየት ኅብረት ስጦታ ለኢትዮጵያ ሕዝብ ተበረከተ። ከ1966 እስከ 1983 ኢትዮጵያን የመራው የደርግ ወታደራዊ መንግሥት ከሶቪየት ኅብረት ጋር ጥብቅ የሚባል ግንኙነት ነበረው። የደርግ ወደ ሥልጣን መምጣትና ሶሻሊዝምን ማወጅ ሶቪየት ኅብረት የበለጠ ወደ ኢትዮጵያ ትኩረቷን እንድታደርግ አደረጋት። በተለይም ከኢትዮጵያ ሕዝባዊ አብዮት በኋላ የሁለቱ ሀገሮቻችን መልካም ግንኙነት ደግሞ በርዕዮተ ዓለማዊ መተባበር
ተበለጸገ፣ ተጠናከረ እና በዚያ በመመስረት የተለያዩትን ከ40 በላይ የኢኮኖሚ ፕሮጀክቶችን እዚህ ወደ ተግባር ለመለወጥ ችለናል። ከእነኚህ መካከል ከሁሉም በላይ የመልካወቅን የኤሌክትሪክ ማመንጫ ጣቢያን መጥቀስ እወዳለሁ። ደግሞ አንድ ላይ በዛ ጊዜ እኛ እንደምናስታውሰው ኢትዮጵያ በቀድሞው የሶማሊያ አገዛዝ ተወረረች እና የኢትዮጵያን ልዩነቷንና ነፃነቷን ለመከላከል ቀድሞው ሶቪየት ህብረት ከፍተኛ ሚናን ተጫወተች። በቋንቋና በሥነ ጽሑፍ ዘርፍ የነበረው የሩሲያና የኢትዮጵያ ግንኙነት የባህል ልውውጥ ከፍ ያለ እንደነበር ይወሳል። በሞስኮቭ አንዳንድ ዩኒቨርሲቲዎች የአማርኛ ቋንቋ በመደበኛ ቋንቋ ሲሰጥ ኢትዮጵያውያንም ወደ ሩሲያ በመጓዝ በተለያዩ ዘርፎች የትምህርት ሥልጠናን አግኝተዋል። ኢትዮጵያን ከሩሲያ ሥነ ጽሑፍ ጋር መተዋወቅ የጀመሩት በዚሁ ጊዜ ነበር። በዋናነት በትምህርቱ ዘርፍ ደግሞ ሀገራችን ያው ዩኒቨርሲቲዎች ባልነበሯት ሰዓት ነው ሶቪየት ህብረት እገዛዎችን ስታደርግ የነበረው። በተለይ በከፍተኛ ትምህርት አካባቢ ኢትዮጵያ እንግዲህ በወቅቱ የነበራት በእኔ ዕድሜ በማውቀው ሰባዎቹ ውስጥ ኢትዮጵያ ያላት ወይም የነበራት 2 ዩኒቨርሲቲ ነው። አንዱ የአስመራ ዩኒቨርሲቲ፣ ሁለተኛው የአዲስ አበባ ዩኒቨርሲቲ ተብሎ ነው እዚህ የነበረው። እኛም ወደ አዲስ አበባ ዩኒቨርሲቲ ስንገባ 600 ተማሪ ነበረ በመላ ኢትዮጵያ የተቀበለችው። ግን ሶቪየት ህብረትን ስትወስጂ እስከ 23,000 ተማሪዎችን ነው ለኢትዮጵያ ያስመረቀችው። በተለያየ ዘርፍ በተለያየ እውቀት ዜጎች ተምረው ወደ ሀገራቸው ተመልሰዋል። በሕክምናው፣ በኢንጂነሪንግ፣ በፔዳጎጂክስ በተለያዩ ዘርፎች ተምረዋል እና ከዚህ አኳያ ለሰው ልጅ እኩልነት የሚያምኑ በተለይ ለኢትዮጵያውያን ደግሞ ልዩ ፍቅር፣ ልዩ እንክብካቤ ያላቸው በአጠቃላይ ዓለምን በሙሉ በተለይ የአፍሪካን ካድሬዎች የአፍሪካን ፕሮፌሽናልስ ባለሙያዎች አሰልጥነው አፍሪካን በእግሯ እንድትቆም ያደረጉ የሩሲያ ትምህርት ቤቶች ናቸው። በንጉሠ ነገሥቱም ዘመን ሳይቀር ኢትዮጵያ ብሔራዊ ቲያትር፣ ሌሎች ቲያትር ቤቶች እየሄዱ ለሩሲያውያን ሙዚቃዎቻቸውን፣ ዘፈኖቻቸውን ያሰሙ ነበረ። በእኛም ዘመን ህዝብ ለህዝብ የሚባለው ሙዚቃዊ ድራማ ዓለምን የዞረው ድራማ መጀመሪያ የሄደው ሩሲያ ነው። ሩሲያ ሞስኮና ሌኒንግራድ ሄዶ ትልቅ አስተዋጽኦ አድርጎ ያ ማለት በተለይ የህዝብ ለህዝብ ግንኙነቱን እጅግ በጣም ያጠናከረ በዓለም ላይ ሳይቀር ያጠናከረና በሩሲያና በእኛም በእንትን መካከልም ትልቅ ትስስርን የፈጠረ ትልቅ ፕሮግራም ነበረ ብዬ ነው የማስበው። እሱም ቢሆኑ ወደኛ በብሔራዊ ቲያትር እየመጡ ሙዚቃዎቻቸውን ያሰማሉ፣ ፊልሞቻቸውን በሩሲያ ባህል ማዕከል ያሳየናል፣ ገጣሚዎችን ይልኩልናል። ትልቁ ግንኙነት ነበረ። የአዲስ አበባ ዩኒቨርሲቲም የሩሲያ የቋንቋ ትምህርት ክፍል ከፍቶ ሩሲያውያን ከኢትዮጵያ እየመጡ ከራሽያ እየመጡ የአማርኛ ቋንቋ የሚማሩ ነበሩ። ብዙዎቹ አማርኛን ተምረው የሞስኮ ሬዲዮን ይመሩ የነበሩት ከአዲስ አበባ ዩኒቨርሲቲ በቋንቋ የተመረቁ ነበሩ። በአሁኑ ወቅት የሩሲያና የኢትዮጵያ ግንኙነት ጠንካራ ደረጃ ላይ ይገኛል። ይህን ትብብር የበለጠ ለማጠናከር በሁለቱ ሀገራት ከተሞች ሞስኮና አዲስ አበባ መካከል በከፍተኛ መሪዎች ደረጃ የሚደረጉ ውይይቶች ተጠቃሽ ናቸው። በአውቶሞቲቭ ማምረቻ፣ በኢነርጂ ልማት፣ በኤሌክትሪክ ቁሳቁስ፣ በኬሚካል ምርቶች፣ በምግብ ማቀነባበሪያ፣ በመድኃኒት ዘርፍና የዲጂታል ቴክኖሎጂዎችን ጨምሮ በተለያዩ ዘርፎች ኢትዮጵያና ሩሲያ በጋራ እየሰሩ እንደሚገኙ በኢትዮጵያ የሩሲያ አምባሳደር ኤቭጌኒ ቴርኪ አንስተዋል። በአሁኑ ወቅት በጣም ሰፊ በሆኑት የተለያዩት መስኮች ስንተባበር እንገኛለን። በእውነት ምናልባት በምንፈልጉ ፍጥነት ያህል ባይሆንም
ግን በጽኑ የምንተባበርነት ነን። ለምሳሌ ያህል አንድ ዘመናዊ መስቀል የኒውክሌር ኤነርጂ አጠቃቀም አብዛኛው ጊዜ ሰዎቹ ስለ ኒውክሌር ኤነርጂ ሲናገሩ ሁለት ነገር ብቻ ነው የሚያስታውሱት፣ ወይም የኤሌክትሪክ ማመንጨት ወይም የኒውክሌር ጦር መሳሪያ ንጎ እናስቀምጥ ስለ ኢኮኖሚ ነው የምንነጋገር። ግን ኒውክሌር ኤነርጂ የምንጠቀመው በኤነርጂ ማመንጨት ብቻ አይደለም። በሕክምና እንጠቀማለን፣ በኢንዱስትሪ እንጠቀማለን፣ በእርሻም እንጠቀማለን እና እንግዲህ የኒውክሌር ኤነርጂ የሰው ልጅ የወደፊቱ እድልን የሚወስን ነው ማለት ይቻላል። የኢትዮጵያ ወደ ብሪክስ የኢኮኖሚ ህብረት መቀላቀል በሩሲያና በኢትዮጵያ መካከል እያደገ ያለውን የንግድ ኢኮኖሚያዊና ኢንቨስትመንት ትስስር ለማሳደግ ጥቅሙ እየጎላ ነው። ኢትዮጵያ የብሪክስ አባል መሆኗ ለሁለትዮሽ የኢኮኖሚ ልማትና ዓለም አቀፍ ትብብር ከፍተኛ ሚና እንደሚኖረው የገለጹት አምባሳደር ከኢኮኖሚያዊ ጠቀሜታዋ ባሻገርም ኢትዮጵያ በዓለም አቀፍ የግንኙነት መድረክ ያላትን ታሪካዊ ሚና የበለጠ ያጠናክራል። ሁለቱም ሀገራት ደስቲኒያቸውን ወስነዋል። የወሰኑትም እንዴት ነው? ብሪክስ የሚባል ትልቅ ተቋም ውስጥ ሁለቱም አባላት ናቸው። አባላት በመሆናቸው አንዱ የሌላውን ጥቅም የማስከበር አንዱ ለሌላው ሌላው ለአንደኛው የመቆም ግዴታም አለ፣ እምነትም ፍላጎትም አለ። ከዚህ አኳያ ለሰላሙም ለጸጥታውም ለራሳቸው ብቻ ሳይሆን ለዓለም ለአካባቢ ሀገራትም አብሮ መስራትና መሄድ ያስፈልጋል። የኢትዮጵያ አባልነት ለብሪክስ ለራሱ ብዙ ጠቀሜታ የሚሰጥ ነገር ነው። ግዙፍ አገር ናት። የራሷ ብልጽግና ለምሳሌ የማዕድን ብልጽግና እስካሁን ድረስ በደንብ ያልተመረመረ ነው፣ ያልታወቀ ነው። ወደፊት ብዙ ነገሮች እንደሚታወቁ እንደሚገኙ አልጠራጠርም። ሁለቱ ሀገራት በትብብር ሊሰሩባቸው የሚችሉ በርካታ የንግድና የኢንቨስትመንት ዘርፎች አሉ። ሀገራቱ ከዚህ በፊት ያላቸውን የጠበቀና ታሪካዊ ግንኙነት በፖለቲካ፣ በምጣኔ ሀብት፣ በቴክኖሎጂና በሌሎች ዘርፎች የበለጠ ማጠናከርም ይገባቸዋል። ራሻ ማለት በዓለም በቆዳ ስፋቱ የመጀመሪያ በፕሬዲክቴብል ላይ ካሉ ኤሌመንቶች ምንም ሁሉም ነገር መሬቷ ላይ ያለ በጣም ሀብታም በጣም ወዳጅ ሀገርም ስለሆነች ኢትዮጵያም ደግሞ ብዙ የምትሰጠውም አለ የምትቀበለውም አለ። ያው ዘመኑ ሰጥቶ መቀበል ነው። አንዱ ከሌላው የሚጠብቅበት አይደለም። ለዚህም ሁለቱም ሀገራት አሁን ባሉበት ቁመና ጥሩ ተባብረው የመሄድና የመስራት የበለጠ እድል ስላለ ያንን መጠቀም አለባቸው። ኢትዮጵያ በአፍሪካ ምድር ላይ በጣም ከፍተኛ ሚና የምትጫወት አገር ናት። ጀግናዊ ታሪክ አላት። ጥንታዊ ታሪክ አላት። ከፍተኛ አገር ናት። ከፍተኛ የህዝቡ ኃይል አላት። ቁራትና ነፃ ወዳድ ህዝብ ነው። እነኚህ ሁሉ ለሁለቱ ሀገሮቻችን የተቀራረበ ግንኙነት እና መተባበር ተጨማሪ ምክንያቶችን የሚደግፉ ናቸው። ተመልካቾቻችን የዲፕሎማሲያችን ዝግጅት አሁንም እንደቀጠለ ነው። ቀደም ሲል የተከታተልነውን ፕሮግራም ትኩረት አድርገን እሱ ላይ ቆይታ እናደርጋለን። በሩሲያ የኢትዮጵያ ሙሉ ባለስልጣን አምባሳደር ገነት ሾመ ጋር ባልደረባችን ኤልያስ አማን ቆይታ አድርጓል። ተከታትለን እንመለስ።
አምባሳደር ገነት ተሾመ በሩሲያ የኢትዮጵያ ባለሙሉ ስልጣን አምባሳደር፣ በቅድሚያ በዲፕሎማሲያችን ፕሮግራም ስም ጊዜዎትን ስለሰጡን በጣም አድርገን እናመሰግናለን። ለእኔም እድሉን ስለሰጣችሁኝ አመሰግናለሁ። እሺ አምባሳደር፣ በቅድሚያ ጥያቄያችንን የምንጀምረው ያው ሩሲያና ኢትዮጵያ እንደሚታወቀው በሁለትዮሽም ሆነ በባለብዙ ወገን የግንኙነት መድረኮች ጠንካራ ግንኙነት ያላቸው ታሪክ ጠገብ የሆነ ግንኙነት ያላቸው ሀገራት ናቸው። ከታሪኩ ጀምሮ እስቲ አሁን ወቅታዊ አሁናዊ ሁኔታ ምን ይመስላል የሁለቱ ሀገራት ግንኙነት በሚለው እንጀምር። አዎ በትክክል እንደገለጽከው የኢትዮጵያና የሩሲያ ዲፕሎማሲያዊ ግንኙነትና ወዳጅነት ረጅም ዘመን ያስቆጠረ ነው። ከአንድ ምዕተ ዓመት የዘለቀ በቅርቡ 127ኛ ዓመቱን የያዘ የሁለትዮሽ ትብብር ነው። ይህ ብቻም ሳይሆን ትብብሩ ዘርፈ ብዙም ነው። ዋና ዋናዎቹን ትብብሮች ለመጥቀስ ያህል አንደኛ ያው በትምህርት መስክ በተለይ የሰው ኃይል ልማት ላይ ከቀድሞ ሶቪየት ህብረት ጀምሮ አሁንም በሩሲያ ፌዴሬሽን በርካታ ዜጎቻችን የትምህርት ዕድል እንዲያገኙ በማል በተለይ በሶቪየት ጊዜ ከ20 ሺህ በላይ የሚሆኑ ኢትዮጵያውያን ትምህርታቸውን እዚህ መከታተል የቻሉበት ሁኔታ አለ። በአሁኑ ሰዓት ደግሞ በአመት 100 ያህል የሚሆኑ ወጣቶች በሩሲያ ትምህርታቸውን ይከታተላሉ። ከሚቀጥለው አመት ጀምሮ ደግሞ ይህንን ኮታ ወደ 150 በማድረስ ተማሪዎችን የመቀበል ሁኔታዎችን በዚህ እድሉ ተሰጥቷል ማለት ነው። ሌላ በግብርናም እንደዚሁ በተለይ የግብርና አቅም ግንባታ ላይ የጆይንት ሪሰርች የጋራ ምርምር በእጽዋት ልማትና ጥበቃ እንደዚሁ የጋራ የምርምር ስራዎች የሚሰሩበት ሁኔታ ነበር። አሁን ይህንን ወደ ጆይንት ላቦራቶሪ በመፍጠር ኢትዮጵያ ውስጥ ምርምሩ ኢትዮጵያ ውስጥ እንዲካሄድ ከዚህ ቀደም ያው እዚህ እየመጣ ነበረ ምርምር የሚደረገው። ይህ ምርምር በዚሁ በኢትዮጵያ ውስጥ እንዲሆን ከኢትዮጵያ መንግስት ከመንግስታችን ጋር ትብብር የተፈረመበትና አሁን ትብብሩ የመጨረሻ ማጽደቂያ ሂደት ላይ ነው የሚገኘው። ይህ እንደተጠናቀቀ ላቦራቶሪው ኢትዮጵያ ውስጥ ተቋቁሞ ምርምሩም ኢትዮጵያ ውስጥ የሚካሄድበት ሁኔታ አለ። ከዛ በተጨማሪ በኤነርጂ ዘርፍ ትብብር አለ። ኒውክሌር ኤነርጂን ለሰላማዊ መንገድ ጥቅም ላይ በማዋል ረገድ ሁለቱ ሀገሮች በደረሱበት ስምምነት መሰረት የዚሁ የኒውክሌር ኃይል ማመንጫ አቅም በሀገራችን ለመፍጠር በጋራ እየተሰራ ያለበት ሁኔታ ነው ያለው። ከዛ በተጨማሪ ያው በተለያዩ የሳይንስና ቴክኖሎጂ ዘርፎች ላይ ትብብር እናደርጋለን። አዳዲስ መስኮችም አሁን ለምሳሌ እንደ ስፔስ ሳይንስ፣ ጂኦስፓሻል ጥናት የመሳሰሉና ሰርቬይ የመሳሰሉ ስራዎች ላይ ትብብር ለማድረግም እንደዚሁ ስምምነት የተፈራረምንበት ሁኔታ አለ። በጤናው ዘርፍ እንደምታውቁት ያው የቆየ በሀገራችን በተለይ አዲስ አበባ ላይ የምናየው የባልቻ ሆስፒታል አገልግሎት እየሰጠ ያለበት ሁኔታ ነው ያለው። እነኚህ ግንኙነቶቻችንን ወደ ላቀ ደረጃ የሚወስዱ ናቸው ብለን መውሰድ እንችላለን። ትብብር መስኮቹ ሰፊ ናቸው። የመንግስታት ትብብር የጋራ ኮሚሽን አለን። የጋራ ኮሚሽን በቅርቡ አፕግሬድ አድርገውታል። እነሱ ደረጃውን ከፍ አድርገውታል። በሚኒስትር ደረጃ እንዲመራ አድርገዋል። በዚህም መሰረት የኢኮኖሚ ልማት ሚኒስትሩ ይመሩታል። በእኛ በኩል ቀደም ሲልም በሚኒስትር ደረጃ ነበር የሚመራው። የኢኖቬሽን እና ቴክኖሎጂ ሚኒስትሩ የኢትዮጵያ ሳይድ ኮቼር ናቸው። ስለዚህ አሁን እነኚህ የጋራ የትብብር ፎረሙ ወይም ኮሚሽኑ እነኚህን ትብብሮች ወይም የትብብር ውጥኖች በየጊዜው እየገመገመ በሂደት ላይ የሚያጋጥሙ ችግሮችን እያረመ አካሄዳቸው ፍጥነት እንዲኖረው
በማድረግ ረገድ ያው የራሱን ገንቢ ሚና የሚጫወት ነው የሚሆነው ማለት ነው። በሌሎቹ መስኮች እንዳለው ትብብር ጠንካራ ትብብርና ትስስር ሁሉ በኢኮኖሚውም ያለው ትስስርና አብሮ የመስራት ተባብሮ የመስራት ኢንቨስትመንትን የመሳሰሉትን ነገሮች በሁለቱ ሀገራት መስተጋብር ላይ ማጠናከር ላይ ምን እየተሰራ በተለይ ደግሞ ከኢትዮጵያ ሀገር በቀል ኢኮኖሚ ሪፎርም አንጻር ሩሲያ ተሳታፊ እንድትሆን ምን እየተሰራ ነው? ይሄ የማክሮ ኢኮኖሚክ ሪፎርሙ አገር በቀል ኢኮኖሚክ ሪፎርሙ ያስገኛቸውን ውጤቶች በኢንቨስትመንት መስክ እየተደረጉ ያሉ ማሻሻያዎች ኢንቨስትመንትን ለመሳብ ያሉ ምቹ ሁኔታዎች በመንግስት በኩል የተደረጉ ማበረታቻዎችን በስፋት በማብራራት እና በመግለጽ ያው ባለሀብቶች ይህንን እድል እንዲጠቀሙ ማድረግ ነው እና በዚህ ረገድ ከሩሲያ ፌዴሬሽን የንግድና የኢንቨስትመንት ቻምበር እንዲሁም ከአፍሮኮም ከሚባል በአፍሪካ ላይ አተኩሮ ከሚሰራ በቻምበር ውስጥ ካለ እንደዚሁ አሶሲዬሽን እና ከሞስኮ ቼምበር ኦፍ ኮመርስ እና ኢንዱስትሪ ጋር አንድ ላይ በመስራት እነኚህን የኢንቨስትመንት ምቹ ሁኔታዎችና እድሎች የማስተዋወቅ ስራዎችን እየሰራ እንገኛለን። ከዚህ በተጨማሪም ያው ክቡር ጠቅላይ ሚኒስትራችን በብሪክስ 16ኛው ጉባኤ ካዛን በመጡበት ወቅት ከዛው ጎን ለጎን ከፍተኛ የሀገራችን ኃላፊዎች በተሳተፉበት የኢንቨስትመንት ፎረምን ማካሄድ ችለናል። በዛም የሀገራችንን የኢንቨስትመንት ምቹ ሁኔታዎችን ለኢንቨስተሮች ማስተዋወቅ ተችሏል። እንግዲህ እነኚህ ያመጡትን ውጤት በምናይበት ጊዜ በህዳር ወር ወደ 32 የሚሆኑ ኩባንያዎች ወደ ኢትዮጵያ ሄደው በዛ ያሉትን ኢንቨስትመንት እድሎች አጥንተው የተመለሱበት ሁኔታ አለ። አሁን ደግሞ በቅርብ በተካሄደው ከፍተኛ ኢንቨስትመንት ፎረም ላይ ባለፈው ወር በተካሄደው አዲስ አበባ ላይ በተካሄደው ኢንቨስትመንት ፎረም ላይ እንደዚሁ 10 የሚሆኑ ኩባንያዎች የተሳተፉበት ሁኔታ አለ። አሁንም በግሩፕ እና በተናጠል ባለሀብቶች ወደ ኢትዮጵያ ሄደው ኢንቨስት እንዲያደርጉ የማበረታታት ስራዎችን እየሰራ እንገኛለን። አሁን በእነሱም በኩል ተነሳሽነት አለ። በተለይ በአውሮፓ እና በአሜሪካ ላይ የተጣለባቸው ማዕቀብ ሌሎች አማራጮችን እንዲያዩ ሁኔታዎችን እያስገደደም ስለሆነ ኢትዮጵያ ደግሞ አሁን ባለው ምቹ የኢንቨስትመንት ኢንቫይሮንመንት እና የፖፑሌሽን ሰፊ ገበያ ሆኖ የመምጣት እነኚህ ድሎች በሙሉ ጥሩ መሳቢያ ሆነዋል። በንግድም በቱሪዝምም ተመሳሳይ ጥረቶች እያደረግን ነው። እሺ አምባሳደር፣ በቅርቡ የሩሲያ ዲፕሎማቶችና ከፍተኛ የስራ ኃላፊዎች ኢትዮጵያን እንደ አፍሪካ መግቢያ በር አድርጎ የማየት ወይም ደግሞ እንደዛ ብሎ የመጥራት ነገር ተሰምቷል። እንደሚታወቀው ደግሞ ኢትዮጵያ የአፍሪካ ህብረት መቀመጫም ከአብዛኞቹ የአፍሪካ ሀገራት ጋርም በፓን አፍሪካኒዝም ጥሩ ታሪክ ያላት ሀገር ናትና ይሄ አባባላቸው ምን እንድምታ አለው? እስቲ ቢያብራሩልን። ኢትዮጵያ አንደኛ ያው በኢኮኖሚክ ሪፎርሙም ባስገኛቸው ውጤቶች በአፍሪካ ብቻ ሳይሆን በዓለምም እስከ 10ኛ ደረጃ ባሉ ፈጣን ኢኮኖሚ እድገት እያስመዘገቡ ያሉ አገሮች መካከል አንዷ መሆኗ ያው ግልጽ ነው። ይሄ በተለያዩ መረጃዎች ይፋ የተደረገ ነው። በዛ ላይ እንግዲህ ኢትዮጵያ አሁን በኢኮኖሚ እድገት ብቻም ሳይሆን በፖፑሌሽን ቁጥርም ከወሰድን ከፍተኛ ቁጥር ነው ያላት። እንግዲህ ይሄ የሚያድግ ኢኮኖሚ ከሚያድግ ፖፑሌሽን ጋር ስናየው ትልቅ ሰፊ ገበያ ነው። በዛ ላይ የአፍሪካ ኮንቲኔንታል ነፃ የንግድ ቀጠና አባል በመሆናችን ለ1.4 ሚሊዮን ህዝብ ያለው ሰፊ ገበያ ምቹ ሁኔታ ልንፈጥር የምንችልበት እድል አለ። እንግዲህ ኢትዮጵያ ያለችበት ጂኦግራፊካል ሎኬሽን ለአፍሪካ ሴንተር ነው። ለአፍሪካም ብቻ ሳይሆን ለሚድል ኢስትም ለአውሮፓም አማካይ ቦታ ነው። ለአፍሪካ ደግሞ ጌትዌይ ነው እንደተባለው ያው አፍሪካ ህብረት መቀመጫ ነው አዲስ አበባ።
የአፍሪካ ፖለቲካል ካፒታል ነው። ይህም የራሱ አድቫንቴጅ አለው። በአጠቃላይ ግን ኢንፍራስትራክቸሩ አሁን በተለይ ዓለም አቀፍ የመዳረሻዎች አየር መንገዳችን እየጨመረ መሄዱና ከዓለም ተወዳዳሪ አየር መንገድ እየሆነ መምጣቱ የንግዱን እና የኢንቨስትመንት እንቅስቃሴውን ያሳልጠዋል፣ ያቀላጥፈዋል እና እነኚህ ሁኔታዎች ፕላስ ደግሞ ኢትዮጵያ በአፍሪካ ውስጥ ያላት ተሰሚነትና ተቀባይነት የአስተማማኝና የፒስ አንከር ልትሆን የምትችል አገር መሆኗ፣ ችግሮችን በራሷ ተቋቁማ መውጣት የምትችል አገር መሆኗ፣ ለማንኛውም ችግር የማትንበረከክ ወይም በማንኛውም ፈተና ደግሞ የማትበገር አገር መሆኗ እነኚህ ሁሉ የሚሰጧት ቫልዩ ትልቅ ነው እና እነኚህ ተመራጭ ያደርጓታል የሚል እምነት ነው ያለኝ። ሌላው የሁለቱ ሀገራት ግንኙነት በሁለትዮሽ ግንኙነት ብቻ ሳይሆን በባለብዙ ወገን መድረኮች ጠንካራ እንደሆነ ይገለጻል። ለዚህም በብሪክስ በቅርቡ ኢትዮጵያ ብሪክስን ተቀላቅላለች። ይሄ ደግሞ ቀደምት አባል የሆነችውን ሩሲያን ጨምሮ ግንኙነቷን እንደሚያጠናክርላት ይታመናል። ሩሲያ በተባበሩት መንግስታት ድርጅት ድምፅን በድምፅ የመሻር መብት ያላት አባል ሀገር እንደመሆኗ መጠን በሁለቱ መድረኮች አያይዘው ያላቸው ግንኙነትና ለጥቅሞቻቸው በጋራ የመቆም ነገር ምን ይመስላል? በጣም ጥሩ። እንግዲህ በቅድሚያ ብሪክስ አባልነታችን ያው መንግስታችን በተለይም ጠቅላይ ሚኒስትራችን ባደረጉት የግል ጥረት ኢትዮጵያ ከጃንዋሪ 2024 ጀምሮ የብሪክስ አባል ሆናለች። ለኢትዮጵያ ይሄ ምን እንድምታ አለው? አንደኛ አሁን የብሪክስ ፒላሮችን ማየት ነው። የብሪክስ ፒላሮችን ስናይ አንደኛው የፖለቲካና ሴኩሪቲ ነው። ሁለተኛው ደግሞ ኢኮኖሚና ፋይናንስ ነው። ሶስተኛው የህዝብ ለህዝብ ነው። በእነዚህ ሶስት ፒላሮች ላይ ነው የሚቆመው። የፖለቲካና የሴኩሪቲውን ፒላር ስናይ የአንደኛውና ዋነኛው ኢፍትሃዊ የሆነ ግሎባል ሲስተም ወይም አሳታፊ ያልሆነና ኢፍትሃዊ የሆነ ግሎባል ኦርደር ባለበት የታዳጊ ሀገሮች እና በተለይም ደግሞ ያደጉትን ሀገሮች ፌቨር የሚያደርግ ሲስተም ባለበት የታዳጊ ሀገሮችን ቮይስ ኮሌክቲቭሊ ማቅረብ እዛ ውስጥ ኢትዮጵያ አንዷ ሆና የራሷንም ራሷን መሰል ሀገሮችንም የአፍሪካን ሀገሮችንም ድምፅ የምታስተጋባበት አንዱ መድረክ ነው የሚሆነው ማለት ነው። በኢኮኖሚው ያው የኢኮኖሚ ኢንተረስቶቿን አድቫንስ የምታደርግበት ነው። የኢንቨስትመንት፣ ንግድ፣ የቴክኖሎጂ ሽግግር፣ የዴቨሎፕመንት ፋይናንስ፣ የልማት ፋይናንስ የምታገኝበት ሁኔታዎችን የራሷ ምቹ ሁኔታ የምትፈጥርበትን መድረክ ነው። ሶስተኛው ደግሞ ያው የህዝብ ለህዝብና የባህል ትስስርን ከአባል ሀገሮች ጋር የምታጠናክርበት ነው። እንግዲህ ኢትዮጵያ በእነኚህ በሁሉም ዊንግስ አክቲቭሊ የምትሳተፍ ሆኖ ልዩ ትኩረቷ ደግሞ ያው በኢኮኖሚና ፋይናንስ ዊንጉ ላይ ነው። ይህ እንግዲህ ያው የሀገሪቷን ኢኮኖሚ ከማሳደግ የህዝቡንም የኑሮ ደረጃ ከማሻሻል እና ብልጽግናን በሀገራችን እውን ከማድረግ አኳያ የተቀመጠውን ራዕይ እውን ለማድረግ ነው። ሌላው ከተባበሩት መንግስታት የጸጥታው ምክር ቤት ጋር ተያይዞ ሩሲያ ለኢትዮጵያ የምታደርጋቸውን ድጋፎችን በሚመለከት ከፕሪንሲፕሉን እነሳና እንግዲህ አንደኛ ሩሲያ በጸጥታው ምክር ቤት ውስጥ ያው ድምፅን በድምፅ የመሻር መብት ያላት ናት እንዳላችሁ ቋሚ መቀመጫ ያላት ናት እና ይሄ ትልቅ ፖዚሽን ነው። በመርህ ደረጃ ደግሞ ስናይ ያው ሩሲያ በተናጠል በሀገሮች ላይ የሚጣሉ ማዕቀቦችን የማትደግፍ ሀገር ነች። ስለዚህ እነኚህ ይሄ በፕሪንሲፕል በመርህ ላይ የተመሰረተ አፕሮቿ ከኛ ጋር ተመሳሳይነት ያለው አቋም ነው። እኛም በፕሪንሲፕል የምንመራ ሀገር ነን። በተናጠል በሀገሮች ላይ የሚወሰዱ ጣልቃ ገብነትን እና ማዕቀብን ምንደግፍ አይደለንም እና የኢንተረስት መጣጣም ወይም ማቺንግ አለ ማለት ነው።
እኛም በተመለከተ እንግዲህ ያው እንደ ከቅርብ ጊዜ ጀምሮ የነበረውን ብናይ አሁን ለምሳሌ በሰሜኑ የሀገራችን ክፍል ግጭት ውስጥ ገብተን በነበረበት ጊዜ የምዕራቡ ዓለም በኢትዮጵያ ላይ በተለያየ መልኩ ጫና ለማድረግ ጥረት እያደረገ በነበረበት ወቅት ኢትዮጵያ የራሷን የውስጥ ጉዳዩን የመፍታት አቅም ያላት ሀገር ናት በሚል ሩሲያ ይህን ጣልቃ ገብነት በመመከት ከኢትዮጵያ ጎን የቆመችበት ሁኔታ ነው ያለው። ሁለተኛ በህዳሴ ግድቡ ዙሪያም አንዳንድ አገሮች ወይም የተፋሰሱ አገሮች ኢትዮጵያን በማይገባ ሁኔታ በጸጥታው ምክር ቤት ክስ ሲያቀርቡ ጉዳዩ በጸጥታው ምክር ቤት መታየት እንደሌለበት በአፍሪካ ህብረት ማዕቀፍ በተጀመረው ሂደት ሶስቱ ሀገሮች የራሳቸውን ችግር በውይይትና በምክክር እንዲፈቱ አቋሟን በግልጽ ስታራምድ የነበረች ሀገር ናት። እንግዲህ ይህም ከፕሪንሲፕል ነው። በወዳጅነት ከሆነ ግብፅም ወዳጅ ነች ለሩሲያ። ግን ከአቋም ከፕሪንሲፕል አኳያ እና ከኛም ጋር የቆየ ግንኙነታችንን ተጨምሮበት እንደዚህ አይነት አቋም ስታራምድ ነበረ። እነኚህ ለኛ በጣም ጠቃሚ ናቸው እና ይሄንን ማጠናከር ይኖርብናል። እሺ፣ አምባሳደር ገነት ተሾመ በሩሲያ የኢትዮጵያ አምባሳደር፣ በዲፕሎማሲያችን ፕሮግራም ስም ሰፋ ያለ ማብራሪያ ስለሰጡን በድጋሜ እጅግ አድርገን እናመሰግናለን። እኔም አመሰግናለሁ። ቴንክ ዩ። መልካም ጊዜ። የዛሬው የዲፕሎማሲያችን ዝግጅት ይህን ይመስል ነበር። በቀጣይ ሳምንት በሌላ ዝግጅት እንገናኛለን። አብራችሁን ስለነበራችሁ እናመሰግናለን። ፕሮግራሙን እየመራሁ ከእናንተ ጋር ቆይታ ያደረኩት ዘላለም መሉ ነበርኩ። ጤና ይስጥልኝ።